እማ ከኋላ የሆነ ሰው ይፈልግሻል። እንደዚህ ደጅ ያስጠናሽ ልጅ ከውጭ ሀገር ቢመጣልሽ ምን ይሰማሻል? አንተ ደግሞ እንደዛ የለመንኩት አትድብኝ እያሉ ማይሰምቶኝ እማዬ እንደዚህ ስፍስፍ የምትይለት ልጅ አይመጣም ብለሽ ታስቢያለሽ? ምን ታስታውሰኛል? 10 ዓመት ወደኝ እኮ በትዝታ ልጄ እኮ አንጀቴ አታስታውሰኝ ባላስታውሰው ይሻለኛል። የፈራሁት ብቻ እንዳይሆን እኔ ኮሜንት አልሰጠም፣ ጸጥ ልበል። የፈራሁት ብቻ ግን እንዲሆን አልፈልግም። አበባ ይዟል፣ ነገሮች በጣም የሆነ ሼዲ እየሆኑ ነው። ማሚ ቤቱን እንዴት አየሽው? እንደው በስንት ዓመቴ ነው እንደዚህ አይነት ቆንጆ ቤት ውስጥ ያመጣኸኝ። ገና ስገባ ነው መንፈሴን ሁሉ ደስ ያለኝ። እንደው በስማም በስንት ዓመቴ ነው እንዲህ አይነት ቦታ የመጣሁት። ልጄ ተባረክ። እንደው ምን አለበት አንዳንድ ጊዜ እያመጣህ ብታዝናናኝ። አንዳንዴ እንደዚህ አይነት ቤት መዝናናት ያስፈልጋል አይደል? እኛ እናቶች እንዲህ አይነት ክላሲክ ኩል የሆነ ቤት ውስጥ መምጣትና መዝናናት አያስፈልግም? ማሚ ከኋላሽ ሰው ይፈልግሻል። ክላሲክ ኩል ጓደኛችን ከረጅም ጊዜ በኋላ ወደ ሀገሩ መጥቷል። ይሄን ደግሞ እናቱ አታውቅም። ዛሬ በጣም ጥሩ ቀን እያሳለፍን ነው። አረ ጎላችን አቺቭ አድርጓል። በቃ የእናትና የልጅ ኮኔክሽን ከሆነ ያላቸው እኔ ምንም ኮሜንት የለኝም። እኔ በጣም ደርቲ ማይንድድ ስለሆንኩኝ ነው እንዳፈርዱብኝ።